እምነት ከፍቅር ይበልጣል አልሽ አይደለ? አዎ ይበልጣል። አለመታመን በምትወጁ ሰው አለመታመን ደግሞ ይበልጣል ማለት አይደል? አዎ እንደዚህ ነው። እንደዚህ ሰው ተግባብቶ ችግሩን ሲፈታ ደስ ይላል። እኛም የጠረጠርነው ያሰብነው ነገር እውነት ሆኖ አግኝተነዋል። ደስ ይላል። የምሬን ነው የምላችሁ። በቅድሚያ ግን ለሙሽዬ እድሜ እና ጤና ይስጥልን። እናት ምንጊዜም እናት የገባችበት ነገር ይስተካከላል ይሆናል። ለዛ ነው ምንጊዜም እንደምላችሁ ቤተሰብ ያወቀው ነገር አይፈርስም። መቼም ቢሆን ቤተሰብ ያወቀው ነገር እምላችሁ ማለት ነው። ሰላም ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ በጣም ደስ ብሎኛል። ያው ደስ ብሏችኋል እናንተም እርግጠኛ ነኝ። እሺ ደስ ካላችሁ ይህንን ቪዲዮ ላይክ፣ ሼር አድርጉ። ደስታችሁንም በኮመንት ግለጡ። እኚህ ልጆች የማይለያዩ ናቸው። የተዋደደ ሰው መቼም ቢሆን አይለያይም፣ መቼም ቢሆን። ስለዚህ በተዋደደ ሰው መሀል መግባታችንን እናቁም። ለውሳኔ አንቸኩል እላለሁ ምንጊዜም ማለት ነው። እና ዛሬ ላይ እንግዲህ ሙሼ እነዚህ ልጆች ችግራቸውን እንዲፈቱ አድርገዋል። ሀይሚም የራሷ ቆረጥ የሆነ ውሳኔዋን ይዛ በመምጣቷ ማለት ነው። ወደ ቡታጅራ ሊሄዱ ሲሉ ሀይሚ አልሄድም ብላ ነበረ። በሰዓቱ አልነበረ፣ በጣም ተጨናንቃ ነበረ ምናምን ነገር ምናምን። በቃ ለብሩኬ ለደስተው ስትተጎኑ በማንኛውም ነገር ካጠገቡ መሆን እንዳለባት ስታምንና እርግጠኛ ስትሆን ደግሞ ሄዳለች፣ ተጎኑ ሆናለች። ከጎኑ በሆነችበት ሰዓት ደግሞ ሁለቱም አያርፉም። ብሩኬም ተንከሲስ ነው፣ ሀይሚም ተንከሲስ ናት። ይሄ የፕራንክ ሱስ አለባቸው። የፕራንክ ሱስ ደግሞ ከባድ ነው። እንግዲህ ምንም ማድረግ አይቻልም። እዛ በሄዱበት ደግሞ ፕራንክ ተደራረጉ። የተፈጠረውን ነገር አይተናል። ሁላችንም ቀለል አድርገው ነው ነበረ። ሁለቱም ደግሞ ብድራቸውን ካልከፈሉ አይተኙም፣ እንቅልፍ አይወስዳቸው ችግሩ ማለት ነው። እኔ ብያለሁኝ ብሩኬ ብድሩን ሊከፍል ያደረገው የሄደበት ርቀት እንጂ እውነት ይሄ የማይመስል ነገር ነው ምናምን። ይሄ ተጉሮሯችሁ የሆነ ሰው እኮ የማትወዱት ሰው ማለት ነው፣ ያልተመቻችሁ ሰው ምግብ ሰርቶ ቢሰጣችሁ ተጉሮሯችሁ ይወርድላችኋል? አይወርድላችሁም። እኔ አይወርድልኝም፣ እኔ በበኩሌ ማለት ነው። እና ይሄ ሰሞኑን እየተደረገ ያለው ፍፄና ሀይሚ ተዋደዱ፣ የሆነ ድብቅ ሚስጥር አለን፣ ድብቅ የሆነ መውደድ አለን ምናምን ሲባል ተጉሮሬ አልወረደልኝም፣ አልጣመኝም ሁላ ራሱ ማለት ነው፣ ንግግራቸው ማለት ነው። ስለዚህ መታመን ከምንም በላይ ያስፈልጋል። ፍቅር ደግሞ ከእምነት ይበልጣል። እምነት ሲኖር ነው፣ አንድን ሰው ስናምነው ነው፣ እምነት ሲኖረን ነው የዛ ሰው መውደዳችን እውን የሚሆነው። ነገር ግን እምነት ካጣንበት እወዳለሁ እያለን ባፋችን ብቻ ጥሩ አይደለም። ደግሞ አለመታመን ያማል። አለመታመን ያማል አይደል የሚለውን ጥያቄ አንስቶላታል ለሀይሚ ማለት ነው። ደግሞ ይህን ጥያቄ ያነሳው እኛን ለማስተማር ፈልጎ እንጂ ሀይሚ ለሱ ሳትታመንለት ቀርታ አይደለም። ለብሩኬ ትታመናለች። ከማንኛውም በላይ ደግሞ እናቃታለን። ቁጥብ ናት። ቁጥብነቷ ደግሞ የምትሄድበት ርቀት በምን ይገለጣል? ከሱ ጓደኞች ጋር ነው ፕራንክ ቪዲዮ እንኳን የምትሰራው ማለት ነው። እሱ ብሩኬ የማያውቃቸውን ሰዎች አታመጣም። አንደኛ ለብሩክ ክብር የምታደርገው ነገር፣ ሁለተኛ ነገር ደግሞ ከሱ ጓደኞች ጋር የፕራንክ ቪዲዮ ብትሰራ ምንም ነገር እንደማይፈጠር ከሱ ጓደኞች ጋር ብሩኬ ባጭሩ እንዲረዳትና እንዲያቅ ስለምትፈልግ ነው። የሆነ ሰው ብሩኬ የማያውቀውን ሰው አምጥታ የፕራንክ ቪዲዮ ሰርታ አታውቅም ሀይሚዬ ማለት ነው። ለምን እንደዛ ብታደርግ አንደኛ የብሩኬ ክብር ይነካል ብላ ታስባለች። ሁለተኛ ነገር ደግሞ ብሩኬ ሌላ ሀይሚ የማታስበው ጥርጣሬ ይፈጠርበታል ብላ ስለምታስብ በጣም ትጠነቀቅለታለች ለማይንዱ ማለት ነው። ምንም ነው ትፈልጋለች። ከዛ ባሻገር ደግሞ ብሩኬ ሙሽ እየተመቹኝ ዝባ እንግዲህ ሀይሚዬ ግን ማለት ነው እንዴት ነው ከሙሽዬ ጋራ ስትሆን የምታሽቀባብጩ ማለት ነው። የኔ ቀበጥ ማለት ነው። የምር ብሩኬን እኮ አሰማም ከሙሽ ጋር ስትሆን እግሬ ላይ ውደቅ አለች። ውደቅ እናሳ ሰው እኮ የሆነ ሰው ምንም ጥፋት ከሌለበት ስተት ከሌለበት እንደዚህ በኩራት በጀብድነት ምናምን ነው የሚያወራው። ኮራ ዘና ብሎ ነው የሚያወራው። እና ሀይሚ ደግሞ ምንም ጥፋት ስለሌለባት ምንም ስተት እንዳልሰራች ውስጧ ጠንቅቆ ስለሚያውቅ በቃ ጉደቅ ጫሜ ላይ ወድቀህ ይቅርታ ጠይቅ አለች። ያው እሙሽዬ ናቸው ወድቀ ጫማ ላይ ይቅርታ ጠይቃት ያሉት ማለት ነው። ምክንያቱም ሀይሚ ቆርጣ ነው የተነሳችው። እኔ ልሄድ ነው ወደ አዲስ አበባ፣ ይሄ የመጨረሻችን ነው እንለያያለን እና ምናምን ብላ በምትናገርበት ሰዓት ብሩኬም የተፈጠረውን ነገር እኔ አንቺን ለመበቀል ፈልጌ እንጂ ምንም ነገር የለሽም ከፍጹም ጋራ እኔ ፍጹም ተነጋግረን ነው። ሀብቴም ያቃል፣ ካሜራማንም ያቃል፣ ናኒ
ሙፍታ ሀይሚ አያውቁም። ምክንያቱም ናኒ ምንም እንደማታውቅ የተረዳሁትኝ ከንግግሯ ነው። ምክንያቱም ብሩኬ ላይ ጋገጭ ብላበታለች ምናምን ነገር ያለፈ ነገር ስታነሳ ደነገጥኩኝ፣ በጣም ደነገጥኩ። በቃ እዛ ጋር ነው የተረዳሁት ምንም ነገር እንደማታውቅ ማለት ነው። ነገር ግን ደግሞ አንድ ሰው አወቀም አላወቀም ለወደፊቱ አንድ ነገር ማለት ፈልጋለሁ፣ ያለፈ ታሪክ ማንሳት እናቁም። በቃ አለቀ። ምክንያቱም እኛ እስከዛሬ አንስተናል፣ ያለፈ ነገር አንስተን ሰውን ደጋግመን ወቅሰናል። ያመጣነው ነገር የለም። መጨረሻ ላይ ግርጣት ነው የገጠመን። ገባችሁ አይደለ? የሰው ልጅ ከአንድ ስህተቱ ነው መማር ያለበት። ደጋግሞ ስህተት መስራት የለበትም። እና ብሩኬና ሀይሚ ይዋደዳሉ፣ ይፋቀራሉ፣ እናውቃለን። ሁለቱም ማለት ነው። እያቸው በጠብ ላይ እንደነበሩ እያቸው ቱግ ሲሉ ነበረ። ሁለቱም ያዙ ይልቀቁኝ ሲሉ ነበር። እያቸው ሲፋቀሩ እንዴት እንደሚሳሳቁ ናፍቀሄ ነበር አለች ቅማምዬ ማለት ነው። ከዛ ደግሞ ብሩኬ አለ ጉንጮን እንደው እንግዲህ ወዴት አባቴ ሄጄ ልደበቅ እንደው እና ደግሞ ቅናትም ተጀመረ። እሱ ሰርግ ሊሄድ ነው፣ ሱፉን ገጭ አድርጓል። አስቡ፣ አማሻችን ማለት ነው። ቅማምዬ ደግሞ አንተን ጥዬ መቅረት አልችልም፣ ለማን ነው የምተውቅ አለች። አንዷ ብትወስድብኝስ አለች። አስቡ እንግዲህ ይሄ ምንድነው? ቅናት ነው። ቅናት ብጤ የተፈጠረ እዛው ማለት ነው። ከሙሽዬ ፊት ክርክር ተጀመረ። ቅማምዬ የለበሰችው ልብስ አይታችሁታል። አሁን እንደዛ ሰርግ ቤት አይከድምና የሙሽዬን እንትን የሆነ ልብስ ለብሳ ልትሄድ ነው። አስቡ፣ ብቻውን እንዳትለቃው ማለት ነው። እኔ የምለው እንደዚህ ቱክ የሚያደርግ ፍቅር እያለባችሁ ለምን ነው የምትጣሉት እናንተ ሁለት ሰዎች? ለምን አርፋችሁ አትቀመጡ? ቆይ ለምንድን ነው እንደዚህ ለኛ የሆናችሁት? ግን እኔ በጣም የሚያስደስተኝ ከብሩኬና ከሀይሚ ተጣልተው ሲታረቁ ያለው እንትን በቃ ያለው ሪያክሽን በጣም ነው ፈታ የሚያደርገኝ ማለት ነው። የሚያደርጋቸውን እኮ ነው የሚያሳጣቸው። ናፍቀ ይሄ ነበር ደግሞ እኮ የብሩኬ ማሽቃበጥ እኮ ነው። ከዛ ደግሞ ይናገራል ለእናቱ። ልጅነቱን እኮ አልጨረሰም። ሳመችኝ አለችኝ፣ ሳንኳትኝ እኮ ሙሽዬ ይላል። ሙሽዬ ደግሞ የኔ እናት ደስ ይላል አሉ። አስቡት እንግዲህ እና እንደዚህ ቱግ የሚያደርግ ፍቅር አለባቸው ሁለቱም። ስለዚህ ሁለቱም መሀል ገብታችሁ ፎቶ የምትዘቀዝቁ ሰዎች፣ የምትሳደቡ ሰዎች ተው አታደርጉ። ታገሱ ብቻ፣ ትግስት ይኖራችሁ። እውነት ለእኔ የሰጠውን ትግስት ለእናንተ የሚስጣችሁ ትግስት የሌላችሁ ሰዎች ማለት ፈልጋለሁ በዛ አጋጣሚ። ምክንያቱም አንድ ሰው እንደሚዋደድ እንደሚፋቀር እርግጠኛ ከሆናችሁ መቼም እንደማይለያይ ደግሞ እርግጠኛ መሆን አለብን። ይሄንን ለውስጣችሁ ንገሩት ማለት ፈልጋለሁ በዛ አጋጣሚ። በጣም ነው ደስ ያለኝ። እንግዲህ ሰርግ ቤት ደግሞ ሄደው ሲቀናኑ ማየት ፈልጋለሁ። እናያለን። አንዳንድ ነገር ደግሞ ይፖስቱልናል። ሪያክሽኑን አብረን የምናየው ይሆናል። ሲቀናኑ ምናምን ነገር አብሮ ሲጨፍሩ ምናምን ነገር። እንዴ እናቴ ባሏን ለቃ ቤት ውስጥ ልትቀመጥ እጇን አጣጥፋ ሀይሚዬ በጭራሽ እንዴ ምን ሆናችሁ ነው? ጎበዝ አንበሳ ብዬሻለሁኝ። ተከትለሽ ሂጂ ያማዝሽን ቀሚስ ለብሰሽ ጎበዝ ብያለኝ። ቤት ሄዳ እስከምትለብስ ድረስ ጥሯት እኮ እንዳይሄድ እኮ ነው። አራዳ እኮ ናት ሀይሚ ጥግ ድረስ እግዚአብሔርን። ለማንኛውም እኔ በጣም ነው ደስ ያለኝ ከሚባለው በላይ ሰላም ስለወረደ እግዚአብሔር ይመስገን። ለእናታችን እድሜ ጤና ይስጥልን ለሙሽዬ ማለት እፈልጋለሁ በዛ አጋጣሚ። የሆነው ቤተሰብ እንግዲህ ደስ ብሏችኋል፣ እንኳን ደስ አላችሁ። እኔም ደስ ብሎኛል።